እያደረግሽ ነው? አንቺ ተረጋግሽ። ያደረግሽው ነው የረሳሁልሽ የመሰለሽ? አልገባኝም። አታስመስይ ፍቅር፣ ታውቂዋለሽ። ልቀቂኝ ቤዛ፣ ልቀቂኝ፣ ልቀቂኝ። ለእኔም እንደምታስብልኝ በቃ አታስመስል። ይበቃል፣ በቃ ከህይወት ይውጣልኝ። አታስመስል ይላ፣ በቃ ይበቃል። ከዚህ በኋላ ስልኬ ላይ ተሳስተን ቢሆን እንዳትደውልሽ። በቃ ተወኝ። አፈር ብላ። ኧረ ያበላኔ ተቀበያ። ኧረ ያበላኔ፣ ኧረ ያበላኔ፣ ኧረ ያበላኔ። እዛ ማዶ ጋራ ምን ይንኮሻኮሻል? እነፋዘር ናቸው፣ ፊዚክስ ያጠናሉ። ያበላኔ፣ ኧረ ያበላኔ፣ ያበላኔ፣ ኧረ ያበላኔ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔም አለሁላችሁ። በዛሬው አዲስ ቪዲዮ እንግዲህ መጥተናል። ይበላሌ አሬ በላሌ እነ ማዘር ናቸው፣ ፊዚክስ ያጠናሉ። አንተራም ግጥም የገጠመው ዳይመንድ እንግዲህ እያሳቀ ይገኛል ማለት ነው። ፍቅር እንግዲህ ትልቅ ችግር ውስጥ ገብታለች። እንግዲህ ክፉ ሰው አዝሮ ችግር ውስጥ መግባቱ አይቀርም፣ ችግሩም ደግሞ መከተሉ አይቀርም። እሱ ቢሸሸው እሱ የሚከተለዋል ማለት ነው። እና ፍቅር እንግዲህ አትገላትም። በነገራችን ጸጥ ስትልባት ተደነግጥና እጇን ታነሳለች ከለዋራጅ እንጂ ምንም አታደርጋትም። እንግዲህ ለጊዜው ታናዳ ስለነበረ ቤዛ እሷ የገንዘብ ሰው ናት። ገንዘብ ታላገኘ እንዴት እንደሚያንቀዠቅዣት ታውቃላችሁ። ለምን ለህግ እንደማያቀርቧት በጣም ነው የሚገርመኝ። የሚደቀው ነገር አንድን ወንጀለኛ ወደ ህግ ማቅረብ ግዴታ ነው። ምንም ድራማ ቢሆን ምንም የፈለገው ተአምር ቢሆን ወደ ህግ መቅረብ ግዴታ ነው ማለት ነው። እንግዲህ ዴቭ እና አዴ አሁንም ዴቭ እያታለላት ነው አዴን። ቤተሰቦችን ለማናገር ያቀልሉሻል ብዬ ስለምፈራ ነው እና ቀስ በቀስ አድርጌ ለሴትዮዋ ቤት ለፍቅር እናት ተናግሬ የፍቅር እናት ደግሞ ቤተሰቦችን ለማሳመን እንድትሞክር አደርጋለሁ እንጂ ዝም ብዬ ተሜዳ ተነስቼ እኔ ላገባ ነው ወይንም ደግሞ ማገባት ላይ ይችናት ብዬ ያንቺን መብት እንዲያቃልሉብኝ አልፈልግም ቤተሰቦቼ ብሎ ነው ያሳመናት። እንግዲህ አደይን በፍጹም አይጋቡም ሲጀመር ማለት ነው። በነገራችን ከዚህ ቀደም ዴቭ እና አደይ አብረው እንዲሆኑ አብረው እንዲፋቀሩ እሷሽ እንድትለው በጣም ብዙ ነገር ብለናል። እንደምንድን ነው የምትንከረፈፈው? አሁን ሳስጠላችን ለምን ሻትለውም? ይህን ያህል ሲቸገር ሲያለቅስ ሲተከዝ ለምንድን ነው ሽማትለው እያላችሁ በኮመንት እያስቸግራችሁ ነበር። አሁን ደግሞ አብረው ሲሆኑ በጣም ችግር ሆኑ ማለት ነው። ማለት እንግዲህ ቤተሰቦቹ በፍጹም አይቀበሉም። ልክ ሊሊ እንዳለችው ኤላ ቀለበት አረገላት። የኔ ወዲ ካንቺ ውጪ ወደ ውጪ ለእናቲኮ ነግሬያት አስረድቻት፣ እናቲኮ አይዞህ እሺ አባትክን ለማሳመን ሞክራለሁ እሷንም እንዴንሽ በልልኝ ብላለች። ለምን አታገናኘኝም ስትለው አያገናኛትም ነበር። ወይም ስልኩ ጠፋ ወይም ደግሞ ቸኩላ ሄደች ወይም ደግሞ የሆነ ነገር ብሎ አባብሎ ነበረ ጥሏት የሚሄደው ማለት ነው። እና አንድ ቀንም ሳያገናኛትም ነበረ። ለምንድን ነው ደውለህ እኔን የምትወደኝ ከሆነ በቪዲዮ እናክና እናውራችሁም ትለው ነበረ። ነገር ግን የሆነ ሀጅ ነገር አንጥቶ ጥሏት ይሄዳል ማለት ነው። አሁንም ዴቭ እንደዛ እያደረገ ነው። እኔ ቤተሰቦቼ እንዳውቁ ፈልጋለሁ፣ ነገር ግን ደግሞ ቀስ በቀስ ነው ማወቅ የሚፈልጉት። አንቺን እንዲቀበሉልኝ ፈልጋለሁ፣ እኔ ካንቺ ውጪ መኖር አልችልም እያለ ነበረ። እንግዲህ ዴቭ አሁን ፍቅር ስትመለስ ምናልባት ፍቅር ሁሉንም ነገር ለእናትየዋ ስተናገረች እኔ ዴቭን አፈቅረዋለሁ፣ ዴቭን ስለማፈቅረው ነው ከቤት የወጣሁት እሱ ሊያገባ ስለሆነ ታለች ደግሞ እናትየዋ ግዴታ አዴን አትቀበልም። እንደውም እንደ ጠላት ነው የምትያዝ። ለምን ለልጇ ስትል ማለት ነው። እና ፍቅር ቤዛ ምንም አታደርጋትም፣ ያው አንገቷን ብታንቃትም ትተዋታለች። ተመልሳ ወደ ቤት ስትመጣለች ፍቅር ማለት ነው። እንግዲህ እናት መከረኛዋ በጣም ግራ ገብቷታል። የምታደርገውን ነገር ልጇ የለችም ቤት ውስጥ ፈልጉልኝ ብላ ልካቸው ነበረ። እነሱም ሳይፈልጉ እንደው አሹማ አልፈልጋትም ጭራሽ ፍቅር ጠፋ ይቺ ሰይጣን እያለ እንደውም ተቤት ትውጣ እያለ ነበረ። ያው ስለማይወዷት ማለት ነው። እንግዲህ
ሮማንም አመነጫጭቃ ነው ጥላት የሄደችው። እጇን እንደውም እየቆነጠጠቻት ነበረ። ፀጉሯን ይዛ እየጎተተቻት ነበረ። ብጭሌ ከዚህ ክፍል ሁለተኛ እንዳትመጪ የምን ምግብ ነው አንቺ ቢዩ ብላ አባራታለች። እንግዲህ ከሁሉም ጠብናት ፍቅር ታቋታላችሁ። ጽቧ በጣም ከሚባለው በላይ ነጭናጫ ናት። ነገር ግን እሷ የማትደራደርበት ዴቭ ብቻ ነው። በቃ በዴቭ የመጣባት ሰው አትላቀቅም። እና ዴቭ ክፍሏ ቢገባ እንዴት ነሽ ምን ሆነሽ ነው ብሎ ቢያቅፋት ሁሉንም ነገር ትነግረዋለች። ሌሎችን ወደ እናቷም ሆነች ሌላም ሰው ሆነ እንዲጠጉና ክላሷ እንዲገቡ አትፈቅድም ነበረ። እንግዲህ ወዳጄ ናት የምትላት አብራ ተንኮል የምትሰራት ሴትዮ እንግዲህ ገዛ ቤቷ ሄዳ አንገቷን ይዛታለች። እንግዲህ በጣም በሚገርም ነው። ሩታ ቲክቶክ ላይ ቪዲዮ ለቃለሁ እያለች እነ ዳይመንድን እያስጨፈረች ነው። ሊሊ በጣም በሚገርም ሁኔታ ያው ኤላ አይታችኋል። ኤላ ደውሎላት ነበረ። ሲደውልላት ገና አምቧ ነው የመጣው። ይሄ ደግሞ ናፍቆት ያሳያል። እንዴት እንትን ማፈቅረ ሰው አፈቅረህ ነበረ ወዲህ ነበረ ጥለህ ሄደሃል ምንም ሳትለኝ አሁን ደግሞ እንዴት ነሽ ትለኛለህ ወይ የሚል ነው። እንግዲህ ደህና ነሽ ወይ ሊሊዬ እያለ ነበረ። እስከ ዛሬ ድረስ መጠየቅ ነበረበት። ከዚህ ተሄደ የሄድኩበት ምክንያት እንደዚህ ነው፣ ስለዚህ ይቅርታ አድርግልኝ ማለት ነበረበት ወዲያውኑ። እንደዛ አላደረገም። ግን አሁን ወር ምናምን ከሆነው በኋላ ነው የደወለው። እሷም ሲደውል አስቀድማ ስለምትወደው እንበዋን የመጣው ማለት ነው። እንግዲህ እሱ ቢሄድ ሌላ ይተካል እንደሚባለው፣ ይወለዳል፣ ይሞታል፣ ይወለዳል፣ ይተካል እንደሚባለው እንግዲህ ሌላ ተተክቷል። ባቡሬ አንድ ወንድሜ ትለዋለች፣ አንዴ ጓደኛዬ፣ አንዴ ጓደኛ ብቻ እያለ ነበረ። እሱም ማስጨነቅ አልፈለገም። ቀስ እያልኩ እገባለሁ ስላለ ወደ ልቧ ቀስ በቀስ በደረጃው ላይ እወጣለሁ፣ ምንም ችግር የለ። ደረጃውን ካለፉ በኋላ ተለይ አናቱ ላይ ቁጭ ላለሁ ልቧ ላይ አሁን ምንም አያስቸኩለኝም ብሏል። እንግዲህ እውነትም እንደዛ እያደረገ ነው። ከሌላ ሴት ጋር ከሌላ ሴት ጋር ስታየው በጣም ነው የምትናደደው። የሆነ ትንጫነጫለች፣ ዝም ብላ ትለጣጠፋለች። የሆነ ነገር እማትለው የለም። ይሄ ሁሉ ስለምትወደው እና ስለምትቀና ነው ሊሊ እንግዲህ ወደ ፍቅር